የእውነት ነው ፍቅር አይደለም የማስመሰል ልብሽ ለማግኘት ባልታደል እንደሚሆን እንደማይቀር ያወቅኩ ስላመንኩበት ነገር ብቻ ገፋውበት አሸንፊያለሁ ብዬ አስባለሁ። ወደፊትም አንድ ልብን ብዙ ነገር አሸንፋለሁ። አስጨንቆኛል አዲሱ ፍቅሬ ምን ይሻልሻል ልቤ ወዶሻል ያን ሁላ እያደረግክ እኔ ግን በጣም ብዙ አስከፍቻለሁ እና ዛሬ በህዝብ ፊትም ከልቤም አላጣው ፍቅርሽ አምሮ እኔስ አምሮ አላጣው ፍቅርሽ ይሆናላ አላመንኩህም እያመነጫጨኩ ነበር። በቃ ምንም አይነት ቦታ አልሰጠሁም ምናምን። አንተ ግን ከእውነት ጋር ሆነ እኔን በደንብ እያገዝከኝ ነበርና ዳራት በይ የኔ ያለ ምን ያልከዳሽ ዳርዳ ተረድቼሽ ነው ምንም ነገር ስትይ። ትንሽ ያስቸገረኝ ነገር ምንድነው የአንቺ ህይወት ሚዲያ ላይ ዩቲዩብ ላይ ምናምን ያለ ህይወት ስለሆነ የአንቺ ቤተሰቦች አለ በቃ የሚሰጡት አስተያየት ምናምን እሱ ከአንቺ ንግግር ይልቅ የእነሱ ንግግር ይጎዳል። ገብቶሻል አይደል? የእውነት ነው ፍቅር አይደለም የማስመሰል ልብሽ ለማግኘት ባልታደል እንደሚሆን እንደማይቀር ያወቅኩት ሆነብኝ ዘውትር አንቺን ማየት እንዴት ልንገርሽ መውደድ ዛሬ አስጨንቆኛል አዲሱ ፍቅሬ ምን ይሻልሻል ገና በመፍራት አትጨነቂ የነገን ነገር መጪውን ምንም ላታውቂ በመጠራጠር በመፍራት ፍቅራይ በጣም አመሰግናለሁ። የምር እኔ ስላንተ ቃል የለኝም። አንተን ካወቅኩበት ሰዓት ጀምሮ አንተ በጣም መልካም ሰው ምንም ላታውቂ ደህና ነህ? አለን ሰላም አለን ሰላም እግዚአብሔር ይመስገን። አምሮብሃል። ምንድን ነው የሚያምርብኝ? ላሽኮር ብዬ ነው የምር በጣም ካሜራ ከዛ ደግሞ ዛሬ ወይንም አለ እኮ ወይን እኔ እናንተ እኮ ጠጥተን አናውቅም አብረን። ግን ለምንድን ነው ያልጠጣነው እስካሁን? ምን ነው አንቺ መጠጣት ስለማትወጂ ምንም በማስመልከት ነው። ግራ እኔ እኮ ተጨነቅኩ፣ ነፍሴ ተጨነቀች። አይ እሱን ከመናገሬ በፊት የምር ልውል ምን እንደምል አላውቅም። አንተ በጣም መልካም ሰው ነህ። የእውነት እኔ ያላየሁትን ነገር ከኔ ቀድመህ እያየህ እኔ በቃ እያበሳጨው ብዙ ነገር እያደረግኩ ነበር እና አንተ ግን ያን ሁላ አይተህ ከኔ ለመራቅ አልፈለግክም እና የምር በጣም አከብረሃለሁ፣ በጣም ወድሃለሁ፣ በጣም አመሰግናለሁ። የምር እኔ ስላንተ ቃል የለኝም። አንተን ካወቅኩበት ሰዓት ጀምሮ ከጎኔ አልተለየኸኝም። የምር እድሜ ለኪራ ዛሬ እዚህ ደርሰናል እና እውነት ካወቅኩበት ሰዓት ጀምሮ አንተ ከጎኔ ነበርክ። በክፉም በደጉም በየትኛውም ሰዓት ሲከፋኝ ራሱ በቃ በጣም ፈታ ያደርገኛል ምናምን ጭንቀቴን እንድረሳ ነው የሚያደርገኝ እና ያን ሁላ እያደረግክ እኔ ግን በጣም ብዙ አስከፍቻለሁ እና ዛሬ በህዝብ ፊትም ከልቤም የደስታዬ ብርሃን ሁሉን ያደለሽ ይመስገነው አንቺ ለኔ ያረገሽ ኑሪ በልቤ በጣም ግራ ገብቶኛል። ታውቃለህ ሉል ያለንበት ሁኔታ በጣም ባይዘው ደስ የማይል ሁኔታ ውስጥ ነኝ ያለሁት እና ግን በዛ ውስጥ ራሱ አልተውከኝም እኮ እንደዚህ በርትተሽ በቃ ጥሩ ሙድ ላይ ሆነሽ ማየቴ በራሱ በቃ በጣም ትልቅ ነገር ነው። ማለት እንዴት መሰለህ አንተ ነህ ያገዝከኝ፣ አይኔን እንድከፍት ያደረግከው አንተ ነህ። እኔ እኮ በቃ ይሆናል አላመንኩህም፣ እያመነጫጨኩ ነበር። በቃ ምንም አይነት ቦታ አልሰጠሁም ምናምን። አንተ ግን ከእውነት ጋር ሆነ እኔን በደንብ እያገዝከኝ ነበርና
በዛ ውስጥ ግን አንተን በጣም ጎድቻለሁ። የምር እስካሁን ደግሞ ምንም በቃ የእውነት አለ። እንዴት ነው ይሄ ሰው በእጅ ያለ ወርቅ በመዳፍ ይቆጠራል የሚባላል እና እሱ እኔ ጋር ሆኖ አልታየኝም ብዙ ጊዜ እና አሁን ሳስበው ማን ያደርግልኛል እንደዚህ ብዬ እንዳስብ ነው ያደረከኝ እና አንተ በጣም ትልቅ ሰው ነህ። እድለኛ ነኝ ደግሞ አይ ይሄ ሁሉ ነገር ተገልጾልሽ በቃ ስላየሁ በጣም ነው የደነገጥኩት። አልጠበቅኩም እንደዚህ። ያው እኔ ማለት የምችለው ሁሌም ቢሆን በእኔ ኤሪያ በእኔ ዙሪያ ያሉ ሰዎች ማንም ሰው ብልጥ ሆኖ እንዲጎዳቸው አልፈልግም። ማለት አንቺን ባትሆኚ ብቻ አላውቅም፣ በእኔ ዙሪያ ያሉ ሰዎች እንደዛ ነው የማደርገው ብዬ ነው የማስበው። ማንም በሰው ህይወት ላይ ቁማር እንዲጫወት አልፈልግም ምናምን ለሁሉም ሰው የማደርገው ነው። በአንቺ እንትን ስንመጣ ያው እኔ በጣም አንደርስታንድ አድርጌሽ ነው ተረድቼሽ ነው። ምክንያቱም ሁሉም ሰው አንቺን ብትሆኚ እኔ ህይወት ላይ መጥተሽ እንደዚህ አይነት ነገር ብታደርጊ ገብቶሻል አልረዳም ምናምን እና በጣም ተረድቼሽ ነው። ምንም ነገር ስትይ ትንሽ ያስቸገረኝ ነገር ምንድነው የአንቺ ህይወት ሚዲያ ላይ ዩቲዩብ ላይ ምናምን ያለ ህይወት ስለሆነ የአንቺ ቤተሰቦች አለ በቃ የሚሰጡት አስተያየት ምናምን እሱ ከአንቺ ንግግር ይልቅ የእነሱ ንግግር ይጎዳል። ገብቶሻል አይደለ? ምንም አያውቁም። ሜቢ አሁን እዚህ ጋር እኛ ካሜራ ምናምን ባይኖር የምንፈታው ነገር ነበር፣ የምንረዳዳው ነገር ነበር። ግን እንዴት ነው እንደየፊታችን አስተሳሰባችን ይሄ የምንናገረው ነገር ሁሉ ምናምን የራሳችን ምልከታ ስለሚለያይ የሁሉም ሰው የተለያየ እንትን ስለሚሆን ያ ፓርቱ ነው ለእኔ ሄሉሻዬ እንግዲህ አንተን የመሰለ ሸበላ እያለ እንዴት አይኔን መክፈት አቃተኝ፣ እንዴት አይኔን መግለጥ አቃተኝ እያለች ዛሬ ማለት ነው እንደ ፈንድሻ ፏ ብላ ነው የመጣችሁ። በጣም ደስ ብሏታል፣ እየሳቀች ነው። እግዚአብሔር ይመስገን ነው የምለው እና አይኔን እንድገልጥ ስላደረግከኝ እያለች እያመሰገነች ነው ልዑልን። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙኃን ቻናል ቤተሰቦች እንዴት አላችሁልኝ? የኔ ውድ እንቁ ቤተሰቦች ማለት ነው። እኛለን እግዚአብሔር ይመስገን። እናንተን ባላችሁበት ሰላማችሁ ብዝት ይበል እያልኩኝ ማለት ነው። ዛሬ እንግዲህ ሄሉና ልዑል በአዲስ ቪዲዮ መጥተዋል ፏ ብለው ወይን አለ እንዴት እስከ ዛሬ አልጠጣንም ምናምን እየተባባሉ ነው። ሄሉ ስለማትወድ ነው። እና ውድ ቤተሰቦች እንግዲህ ዛሬ እንዳያችሁት ሄሉ የይቅርታ ቪዲዮ ነው የሰራችው። የይቅርታ ቪዲዮ እና ያው ብዙ ጊዜ አብሯቸው ይሰራል፣ ግን ዩቱብ የለውም። ዩቱብ ከፍታለታለች። በዛውም እየገባችሁ ሄሉ ቤት ሰብስክራይብ አርጉት። ልዑል አዲስ ዩቱብ ከፍቷል ማለት ነው። ውድ ቤተሰቦቼ በነገራችን ላይ ሄሉ ዛሬ ደስ ብሏት በማየታችሁ ላይክ አድርጉ። እኔ በጣም ደስ ብሎኛል የሄሉ ደስታ እና በዛው ልዑልን እያመሰገነችው ይቅርታም ተነስታ እየጠየቀች ነው። ምክንያቱም አይኔን እንድገልጽ ነው ያረከኝ፣ እንደዛ ስገፈትርህ እንደዛ ሳመናጭቅህ ራሱ አልተቀየምከኝም፣ እስከ መጨረሻው ካጠገቤ ነበርክና ልዑልዬ የኔ ልዩ ወንድም የኔ ልዩ ሸበላ አይኔን እንድገልጥ አርገኸኛልና አመሰግናለሁ እያለችው ነው ሄሉሻዬ። በመቀጠል እኔ ተረድቼሻለሁ እያለ ነው። ያው ብዙ ጊዜ ተመልካች ያየውን ስለሆነ የሚፈርደው ያየውን ነው እና ብዙ ጊዜ ከአንቺ ይልቅ ተመልካቾችሽ በጣም እያናደዱ ነበር ብሏል። ያው ኮሜንታተሮችዬ፣ ለዛ አንዳንድ ኮሜንታተሮች ሁሉም አይደሉም። በነገራችን ላይ ልዑል ባይኖር ከዚህ ድረስ አትሄድበትም ነበር ብዬ ነው የማስበው። አንዳንድ ሰው ለእናንተ መጥፎ የሚያስባለ ለእናንተ ጥሩ ነገር የሚያስባለ፣ በዛው ልክ ደግሞ የእናንተን ውድቀት የሚያስባለ እና ይሄ ልጅ ማንም ሰው በዙሪያ ያሉት ቢሆኑ እንዲጎዱ አልፈልግም። ለአንቺ ብቻ ሳይሆን ሌላም ሰው እንዲጎዳብኝ አልፈልግም። በዙሪያ ያለ ሰው መጉዳትም ሌላም ሰው ሲጎዳው ማየት አልፈልግም እያለ ነው ልዑል። ሸበላው የኔ ሸበላ እንዴት እስከዛሬ አጠገቤ ኖረህ አንተ ጋር የኔን መግለጥ አቃቴ ለምንድን ነው እያለ ደግሞ እያሽኮረመመችው ነው። አምሮብሃል እያለች ሄሉዬ፣ ለዚህ እኮ ለአድናቆት ስላላችሁ ጸባይ ሰናይ ትላላችሁ። እያሽኮረመመችው ነው ገና ከመግባቱ ማለት ነው። አረ እንዴት ነው ዛሬ ደግሞ አምሮብሃል ፏ ብለህ ነው የመጣኸው እያለች ነው። ተመልክ መልክ ቁንጅና ለምንድን ነው አይኔን መግለጥ ያቃተኝ እያለች ነው። እና ውድ ቤተሰቦች አንዳንድ ጊዜ ጥሩ ሰው ከጎናችሁ ይኑር ማለት የማይሆኑ ህይወት ውስጥ እንዳትገቡ እንትን ይላል ማለት። እኔ አንዳንዴ ይሄ ነው ካሌ ነው ብዬ ለመፍረድ ሳይሆን ያብ ተዛች ጋር ጨርሶ አለመንጣቱ በጣም ትልቅ ችግር ነው። ምክንያቱም
ያችንም አለው ይችንም አለው የሚል ከሆነ ህይወት እኔም ሴት ነኝና ነገ የሚደርስብኝን አላውቅም እና ከዛች ጋር ጨርሰው ቢሆን ይታረቃሉ ብዬ ተስፋ አረጋለሁ። ለማንኛውም ስለ ሁሉም ነገር የሄሉን ደስታ ስላየን እግዚአብሔር ይመስገን። በጣም ደስ ብሏታል። ፏ ብትን ብላለች ማለት ነው ሄሉዬ። የእሷ ደስታ የሚያስደስታችሁ ሁላችሁም ላይክ ሰብስክራይብ አድርጉ ማለት ነው የኔ ውድ ቤተሰቦች። ማለት አንዳንድ ሰው አይናችሁን እንድገልጡ ያደርጋችኋል። አንዳንድ ሰው እንደነገርኳችሁ ውድቀታችሁን በዙሪያችሁ ለምሳሌ አሁን እንደ አብርሽ ያሉ ጓደኞች እንግዲህ አሰቡ እንደ አብርሽ አይነት ለምሳሌ አሁን የወንድሟ ራሱ የሚደረግበት ድርጊት በጣም የሚያስጠላ ነው። በነገራችን ላይ ምን አይነት ዘመን እንደደረስን አላውቅም ውድ ቤተሰቦች። ሳልነግራችሁ አላልፈው ሙቪ አይና በቪዲዮ በደንብ አድርጋችሁ መጨረሻው ላይ እዩት ማለት ነው። እንዲህ የሆነ ደረቷ ስር እንቃርጎ ይዞ ልብሷን ማለት ነው ከፖርሳ ቀስ ብላ አውጥታ የብር እንትና ባለችው እና አይምሯቸው ላይ እየተጫወተባቸው ሰይጣን ነው። ጸበል የሚወስዳቸው ቢገኝ ፍቺ ከመጠየቃቸው በፊት ጸበል ቢወስዱትና ቢድኑ ነው የምለው። እና ልጅቷ ደግሞ አታፍርም፣ ገና ህፃን። በዚህ ራሱ እኔ ፈጣሪ ከዚህ ይጠብቀን ነው የምለው። ምክንያቱም ልጅቷ በዚህ ነው የምታምነው መሰለኝ። እና ናሂ ራሱ ቅይር ያለው ወደው ነው የብር ሀብሉን እንዳረገችለት ውብዬን በቃ ያወረዳት ማለት ነው። እና ፈጣሪ ከእንደዚህ አይነት ለምሳሌ እነ ዳኒ እነ ሜሪ አሁን በጣም እያስመሰሉ ነው ዳኒን እዚህ ውስጥ እንድገባ ያደረጉት። አይዞህ እኛ እያለን ምናምን እያሉ ማለት ነው። እና ውድ ቤተሰቦች ከእንደዚህ አይነት ፈጣሪ ይጠብቃችሁ ነው የምለው።